ሰላም የቻናል ቤተሰቦች እንደምን አላችሁ? ከዶክ ሚዲያ ፍቅር ነኝ፣ የስነ ተዋልዶ ጤና ባለሙያ። ዛሬ ደግሞ የምንወያይበት ርዕስ የሰው ልጅ ጤና የሚጎዱ 10 ዋና ዋና ነጥቦችን የማነሳላችሁ ይሆናል። ትንሽ ድምፅ የጉንፋን ስለያዘኝ ነው፣ ይቅርታ ጠይቃለሁ። አንድ ነገር ልንገራችሁ፣ ይህንን ቪዲዮ ቸል ብላችሁ አቋርጣችሁ እንዳትወጡ። ምክንያቱም ብዙ ጊዜ ለጤናችን ትኩረት የማንሰጣቸው ነገሮች ናቸው በህይወታችን ውስጥ ጤናችንን በከፍተኛ ሁኔታ የሚጎዱት። በዚህ የህክምና አገልግሎት በጣም ኤክስፔንሲቭ ውድ በሆነበት ጊዜ እንደዚህ አይነት በነፃ የሚሰሩ ቪዲዮዎችን አለማየት ደግሞ የእናንተ ድክመት ነው ብዬ ነው የማስበው። እስከ መጨረሻው ድረስ ተከታተሉኝ። የእኛን የሰው ልጆች ጤና ከሚጎዱ 10 ዋና ዋና ነጥቦች መካከል የመጀመሪያው ከፍተኛ የሆነ ጭንቀት ነው። ጭንቀት የሰውን ጤና እንደሚጎዳ ታውቃላችሁ። ነገር ግን የጭንቀታችሁ ምንጭ ምን እንደሆነ፣ እንዴት አድርጋችሁ እንደምትፈቱት ምናምን ያ ነገር ብዙ ጊዜ ግራ ያጋባችኋል። ወይም ደግሞ ማንኛውም ሰው የሆነ ጊዜ ላይ የሆነ ችግር ይገጥመዋል። ነገር ግን ያን ችግሩን ፈቶ ወደ ኖርማል ስሜቱ ከተመለሰ ምንም ችግር የለውም። ነገር ግን ይሄኛው አይነት ጭንቀት ክሮኒክ ስትረስ እንለዋለን። ክሮኒክ ስትረስ ማለት ምን ማለት ነው? ለረጅም ጊዜ ጭንቀት በተደጋጋሚ በተለይ ብዙ ጊዜ ከሚነግሩኝ አንጻር ወይም ደግሞ ከምሰማው አንጻር ከምን ይመጣል? ከፍርሃትና ከይሉኝታ የሚመጣ ክሮኒክ ስትረስ ያለባቸው ሰዎች አሉ። ፍርሃትን እንዴት ነው ማስወግደው? ወይም ደግሞ ይሉኝታን እንዴት ነው ማስወግደው? በተለይ ጭንቀት ጤናን መጉዳቱን ብቻ ሳይሆን እሱ ላይ መስራትን በጣም አስፈላጊ ነገር የሆነና በጣም ሰፊ ስለሆነ የጭንቀታችሁ ምንጭ ምን እንደሆነ እስኪ እናንተ በኮመንት ስር ጻፉልኝ። ከጭንቀት ጋር በተያያዘ የማያቋርጥ ጭንቀት በሽታ የመከላከል አቅምን እንደሚቀንስ ታውቃላችሁ። ብዙ ጊዜ ሰዎች ለተለያዩ በሽታዎች የሚጋለጡት በሽታን የመከላከል አቅማቸው ዝቅተኛ ሲሆን ነው። ይህ በሽታን የመከላከል አቅም ደግሞ ዝቅተኛ የሚሆነው ከፍተኛ የሆነ ስትረስ ወይም ደግሞ ክሮኒክ ስትረስ ያለባቸው ሰዎች ላይ ነው። ሁለተኛ መቀመጥ ማብዛት። በብዛት በአሁኑ ሰዓት በተለይ በከተማ አካባቢ ላይ መቀመጥ የሚያበዙ ሰዎች አሉ። መቀመጥ ስላችሁ ቤት ወንበር ላይ ተቀምጦ መዋል ብቻ አይደለም። የአንዳንድ ሰዎች ህይወት ከምን ጋር የተያያዘ ነው? ቤት ይቀመጣሉ። ከዛ ደግሞ ወደ ውጭም እንኳ ቢወጡ እስከ ግቢ ድረስ ብቻ ነው የሚራመዱት። ከዚያ መኪና ውስጥ ይገባሉ፣ ይሄዳሉ፣ ተመልሰው በመኪና ይመጣሉ፣ ተመልሰው ይቀመጣሉ። እንደዚህ አይነት ሴደንተሪ ላይፍ ስታይል ያላቸው ሰዎች አሉ። ይህ ሴደንተሪ ላይፍ ስታይል ወይም ደግሞ መቀመጥ የበዛበት ህይወት ለብዙ የጤና ችግር ያጋልጣቸዋል። ለምሳሌ ለልብ ህመም ያጋልጣቸዋል፣ ለስኳር ያጋልጣቸዋል፣ ለክብደት መጨመር ያጋልጣቸዋል እና ለሌሎችም። ስለዚህ እንደዚህ አይነት ላይፍ ስታይል ካላችሁ የጤና ሁኔታችሁ ለወደፊት አደጋ ላይ ነው ማለት ነው። ሶስተኛ ደግሞ ፕሮሰስድ የሆኑ ምግቦችን ማብዛት ነው። ፕሮሰስድ የሆኑ ምግቦች ስላችሁ እንግዲህ ምንድነው? ከመጠን በላይ በውስጣቸው ምን ይኖራቸዋል? እንደዚህ አይነት ምግቦች የስኳር መጠናቸው ከፍተኛ ይሆናል፣ የቅባት መጠናቸው ከፍተኛ ይሆናል፣ የጨው መጠናቸው ከፍተኛ ይሆናል። ለምንድን ነው ያ የሚሆነው? ብዙ ጊዜ ፕሮሰስድ ሆነው የሚሰሩ ምግቦች ኤክስፓየር ዴትም አላቸው። ስለዚህ ይሄ ኤክስፓየር ዴታቸው እስከሚደርስ ድረስ በመካከል ላይ ብልሽት እንዳይገጥማቸው ሲባል የሚጨማመሩባቸው ነገሮች ብዙ ናቸው። በዚያ ላይም ደግሞ ጣፋጭ ተደርገው ነው የሚሰሩት ማለት ነው። ከዚህም የተነሳ የደም ግፊትንና የኮሌስትሮል መጠንን በከፍተኛ ሁኔታ ይጨምራሉ። አራተኛ በቂ ውሃ አለመጠጣት ነው። በእርግጠኝነት ብዙ ሰው ይሄን ጉዳይ አይለውም። በተለይ ስራ የሚሰራ ሰው አንድ የጠዋት ወጥቶ ሙሉ ቀን የተባራሪ ስራ የሚሰራ ሰው ከሆነ ውሃ መጠጣት አለመጠጣቱን፣ በተለይ ደግሞ የሚኖርበት ኢንቫይሮንመንት ውሃ የማያስጠማ ከሆነ ቀዝቃዛ አካባቢ ከሆነ ብዙ ሰው ይሄንን ቲንክ አያደርገውም። አንዳንድ ሰዎች ደግሞ በታምር ውሃ ይጠጣልኝ ማይሳብልኝ ምናምን የሚሉ ሰዎችም አሉ። እንደዚህ አይነት ችግሮች ሲያጋጥሙ ደግሞ ውሃን በቀን ቢያንስ እስከ 2 ሊትር ለመጠጣት ምን አይነት ቴክኒኮችን መጠቀም እንዳለባችሁ ከዚህ በፊትም ቪዲዮ ሰርቻለሁ። እንደዚህ አይነት ቴክኒኮችን መጠቀም ነው እንጂ ስላልጠማችሁ ውሃን አለመጠጣት መፍትሄ አይሆንም ወይም አደጋ አለው። ውሃ አለመጠጣት ወይም ደግሞ ዲሃይድሬሽን የምንለው ችግር ለቆዳ ድርቀት ያጋልጣችኋል፣ ለኩላሊት ጠጠርና ኢንፌክሽን ያጋልጣችኋል። ከዚያም አልፎ ደግሞ ለድካም ይዳርጋችኋል ማለት ነው። ከፍተኛ የሆነ ድካም ከድርቀት ይመጣል። አምስተኛው ደግሞ በቂ እንቅልፍ ማጣት ነው። በቂ እንቅልፍ ማጣት ስሊፕ ዲፕራይቬሽን ይባላል። በነገራችን ላይ እንቅልፍ ምንድን ነው? እንቅልፍ ሰውነት ራሱን ለመጠገን እንደዚሁም ደግሞ አእምሮ መረጃዎችን ለማዘጋጀት ጊዜ የሚያገኝበት ነው። ስለዚህ ፊዚካላችን ወይም ሰውነታችንና አእምሯችን እነዚህን ነገሮች ለማድረግ ጊዜ የማያገኙ ከሆነ በአጠቃላይ ምን ይፈጠራል ማለት ነው? ድካም ይፈጠራል፣ ትኩረት ማጣትና የተለያዩ በሽታዎች ይመጣሉ ማለት ነው። ስድስተኛ ስኳር የበዛባቸውን መጠጦች ማዘውተር። ምን ማለት ነው?
በተለይ ከእርግዝና ጋር በተያያዘ ለስላሳ መጠጦችን በእርግዝና ጊዜ መጠጣት ጥሩ ነው አይደለም የሚሉ ጥያቄዎች ብዙ ጊዜ ይጠየቃሉ። እዚህ ጋር ከዚያም ጋር አያይዤ አንድ ነገር ልንገራችሁ። ስኳር የበዛባቸው መጠጦች እንግዲህ ለምሳሌ ለዚህ ሹገሪ ድሪንክስ የምንላቸው ለምሳሌ ለስላሳ መጠጦችና የታሸጉ ጭማቂዎችን ያጠቃልላል ማለት ነው። ምክንያቱም በውስጣቸው ከፍተኛ የሆነ የስኳር መጠን ስላላቸው። ስለዚህ እነዚህን የስኳር መጠናቸው በውስጣቸው ከፍተኛ የሆኑ መጠጦችን ሁል ጊዜ አዘውትራችሁ የምትጠቀሙ ከሆነ በሂደት ለስኳርና ለተለያዩ በሽታዎች የመጋለጥ እድላችሁ ከፍተኛ ነው የሚሆነው ማለት ነው። በተለይ ደግሞ ነፍሰ ጡር እናቶች እነዚህን መጠጦች መጠጣት የለባችሁም። ምክንያቱም እርግዝና በራሱ የስኳር መጠን እንዲጨምር ያደርጋልና እነዚህ መጠጦች ደግሞ የምትጠጡ ከሆነ የስኳር መጠናችሁ ይጨምራል፣ የልጁ ክብደት እንዲጨምር ያደርጋል። ከዚህ ጋር ተያይዞ ደግሞ የመውለጃ መንገዳችሁም እንዲቀየር ሊያደርገው ይችላል። ለምሳሌ በምጥ ወይም በሰላም መውለድ ስትችሉ በኦፕሬሽን እንድትወልዱ ሊያደርጋችሁ ይችላል። እንደዚሁም ደግሞ የፅንሱ የኪሎ መጠን ከፍተኛ የሚሆን ከሆነ እሱም ለስኳር እንደዚሁም ደግሞ ከተወለደ በኋላ ሃይፖግላይሼሚያ ለምንለው የስኳር መጠን በፍጥነት መውረድ እንደዚህ አይነት ነገር ሊያጋጥመው ስለሚችል በእርግዝና ጊዜ ስኳር ያላቸው መጠጦች አትጠቀሙ። ሰባተኛ የምነግራችሁ ደግሞ የዲጂታል መሳሪያዎችን ማዘውተር በከፍተኛ ሁኔታ በአሁኑ ሰዓት በተለይ የሰውን ጤና እየጎዱ ያሉ ሱሶች ናቸው። የዲጂታል መሳሪያዎች ሱስ ወይም ደግሞ የዲጂታል መሳሪያዎችን መጠቀም ማለት ምን ማለት ነው? በተለይ ስክሪን ታይም ይባላል። እነዚህ ምንን ያጠቃልላል? ኮምፒውተር እና እንደዚሁም በእጃችሁ የያዛችሁት ሞባይልን ያጠቃልላል ማለት ነው። አትጠቀሙ ማለት አይደለም፣ ነገር ግን ስክሪን ታይማችሁን መቀነስ ወይም መገደብ ይኖርባቸዋል። ስክሪን ታይም ማለት ምን ማለት ነው? አንድ ጊዜ የሆነ ሞባይል ከፍታችሁ እየተጠቀማችሁ ለምን ያክል ሰዓት ትቆያላችሁ የሚለውን የሚያሳይ ነው ማለት ነው። ይህም ጤናችንን እንዴት ይጎዳል የሚል ጥያቄ የምታነሱ ከሆነ የአይን ድካም ያመጣባችኋል። እንደዚሁም ደግሞ የአንገትና የወገብ ህመም ሊያመጣባችሁ ይችላል። ሄዶ ሄዶ ጤናችሁን ይጎዳል ማለት ነው። ሌላው አሁን 8ኛው ላይ ደርሰናል። ንጽህናን አለመጠበቅ። ንጽህናን አለመጠበቅ የሰው ልጅ ጤና በከፍተኛ ሁኔታ የሚጎዳና ሰፊ ጽንሰ ሀሳብ ነው። ይህም ምንን ያጠቃልላል? የግል ንጽህናንና የአካባቢ ንጽህናን ያጠቃልላል ማለት ነው። ለምሳሌ አንድ ምሳሌ ልንገራችሁ። በተለይ እነዚህ ተላላፊ ከሆኑ በሽታዎች ጋር በተያያዘ ሰዎች ጤናቸው የሚጎዳው ከግል ንጽህናና ከአካባቢ ንጽህና ጉድለት ነው። ለምሳሌ ትራኮማን እንውሰድ። የሰውን አይን በከፍተኛ ሁኔታ የሚጎዳ ይህም ተላላፊ በሽታ በመሆኑ የሚመጣበትን መንገድ ብዙ ጊዜ ከንጽህና ጉድለት ነው። ይህንን እንዲያዙ። ሌላው ደግሞ ሴቶችን በተመለከተ ለምሳሌ የማህፀንና የብልት ኢንፌክሽን፣ እነዚህም ከንጽህና ጉድለት የሚመጡ ነገሮች ናቸው። እንደዚሁም የአፍና የጥርስ ኢንፌክሽን ወይም ደግሞ በሽታዎች፣ እነዚህም ከንጽህና ጉድለት የሚመጡና የግል ንጽህናንና የአካባቢ ንጽህናን መጠበቅ ከተቻለ መቆጣጠር የምንችላቸው ነገሮች ናቸው። እንደዚሁም ደግሞ የአንጀት ትላትሎችን ብንመለከት እነዚህም ተላላፊ የሆኑ ነገሮች ስለሆኑ የራሳችንን ንጽህና ካለመጠበቃችን እንደዚሁም አልፎ የአካባቢ ንጽህናንም ካለመጠበቃችን የሚመጡ ነገሮች ናቸው። በአጠቃላይ ተላላፊ የሆኑ በሽታዎችን ለመከላከል የግልንና የአካባቢ ንጽህናን መጠበቅ በጣም ወሳኙ ነገር ነው። 9 አልኮልና ሲጋራ መጠቀም። ምናልባት መጠጥን ለራሳቸው የሆነ ገደብ አብጅተው ሰዎች በሆነ መጠን ሊጠቀሙ ይችሉ ይሆናል። የሲጋራ ትንሽም ትልቅም የለውም። ጎጂ ነው። በቀን አንድን ብትጠቀሙ፣ አንድ ፓክን ብትጠቀሙ ሁለቱም ጉዳት አላቸው። ምክንያቱም ሳምባንና ጉበትን ይጎዳል። እንደዚሁም ደግሞ ለተለያዩ የካንሰር አይነቶች ያጋልጧቸዋል። የካንሰር አይነቶች ምን ምን እንደሆኑ ታውቃላችሁ? የተለያዩ የካንሰር አይነቶች እንዳሉ ታውቃላችሁ? የሳምባ ካንሰር አለ፣ የአጥንት ካንሰር፣ የደም ካንሰር፣ የጨጓራ ካንሰር። እነዚህ ሁሉ የተለያዩ የካንሰር አይነቶች ናቸው። በዋናነት ግን በእነዚህ በሁለቱ ምክንያቶች የሚመጡ የካንሰር አይነቶች ናቸው ብዙ ጊዜ ሰው ላይ ተዘውትረው የሚታዩት ማለት ነው። 10ኛው ላይ ደርሰናል። አሁን እየተከታተላችሁኝ እዚህ ከደረሳችሁ ጥሩ ነገር እንደሸመታችሁ ተስፋ አደርጋለሁ። 10ኛው ምንድን ነው? ቁርስን ወይም ደግሞ ምሳን መዝለል ነው። በተለምዶ እንኳን ሰዎች የሚሏቸውን ነገሮች አስተውላችሁ ከሆነ አንድ ሰው ቁርስ ሳይበላ ምሳ ላይ በሚበላበት ሰዓት ወይም ደግሞ ምሳውን ዘሎ ራት ሲበላ አንተ ምሳም አልበላህም እራትክን በደንብ ብላ። ይህ አንዱን መዝለል ወይም ደግሞ ቁርስን ዘሎ ምሳ ላይ አብዝቶ መመገብ ወይም ምሳን ዘሎ ቁርስ ራት ላይ ምግብን ከመጠን በላይ እንድትመገቡ ያደርጋችኋል። ይህ ደግሞ ለጨጓራ ህመም ያጋልጣችኋል ማለት ነው። ለጨጓራ ህመም እንዴት ነው የሚያጋልጣችሁ? ብዙ ጊዜ በአንድ ጊዜ ብዙ ምግቦችን በምንመገብበት ሰዓት ጨጓራ ላይ ጫና ስለሚፈጠር የመፈጨት ወይም ደግሞ የዳይጀስሽን ችግር ሊያጋጥም ይችላል ማለት ነው። ይህ በሂደት ከፍተኛ የሆነ የጨጓራ መላጥንና ክሮኒክ የሆነ የጨጓራ ታማሚ እንድትሆኑ ያደርጋችኋል ማለት ነው። ዛሬ ይዤላችሁ የመጣሁት እነዚህን 10ሩን የሰው ልጅ ጤና በዋናነት የሚጎዱ ነገሮችን ነው።
እነዚህን ነገሮች በደንብ አስባችሁባቸው ጤናችሁ ላይ ከሰራችሁ በእርግጠኝነት ጤናችሁ እየተሻሻለ ይሆናል። እስኪ በተለይ ስለ ጭንቀት ምክንያቶቹንና መፍትሄዎቹ ላይ በደንብ መስራት አስፈላጊ ነው ብዬ አስባለሁ። ጭንቀት ካለባችሁ የጭንቀታችሁ ምክንያት ምንድን ነው? እሱ ላይ በደንብ እያወራን ወደፊት ቪዲዮዎችን እየሰራን እንድንሄድ ፍርሃት ነው ይሉኝታ ነው ወይስ ደግሞ ህመም ነው እና ሌሎችም የጭንቀት ምክንያቶች ስላሉ እስኪ እናንተ ምንድን ነው በኮመንት ስር አስቀምጡልኝ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አሁን ላስታውሳችሁ፣ ላይክም ካላደረጋችሁት ላይክ አድርጉት። ቴንኪው